ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። በነገራችን ላይ አብርሽና ኤፍሬም በዚህ መልኩ አይተናቸው አናቅም ነበር። ዛሬ ደግሞ ትንሽ የሚያስደነግጥ ነገር አለ። እንዲሁም ደግሞ ፍቅርና ሄርሜላ በምን ምክንያት ነው ሌላ ነገር ውስጥ የተገባቡት የሚለውን አብረን የምናየው ይሆናል። ቪዲዮ እስከ መጨረሻው ድረስ ተከታተሉት። የወደዳችሁት ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው ቤተሰብ አብርሃም በወንድሞቹ ዙሪያም ሆነ በጓደኞቹ ዙሪያ ሰፊ የስራ እድልን የፈጠረ ወንድማችን እንደሆነ ሁላችንም እናውቀዋለን። ዛሬ ላይ ግን በሄርሜላ ድንገት በመካከል በመግባት በጣም ህይወታቸው የተዘበራረቀ እንደሆነ አንዴ ሰላም አንዴ ደግሞ እንደዚሁ ሲጣሉ ነው የምናያቸው እና ስለዚህ ምን መሰላችሁ ቤተሰብ በዚህ ሰዓት አብርሃም ክሱን አላነሳም ምን እንደምታመጡ አያለሁ ስለዚህ እኔ እናንተ ታስራችሁ ማየት ነው የምፈልገው እያለ ኤፍሬምን ሲያጨናንቀው ነበረ። ኤፍሬም ደግሞ እኔና አንተ አንድ ቤተሰብ ነን፣ ወንድምና ወንድማማቾች ነን። ብዙ መልካምና መጥፎ ጊዜያቶችን እየተደጋገፍን አልፈናል። ስለዚህ ዛሬ ላይ ይህንን ማድረግ ተገቢ አይደለም እና ክሱን አንሳልን ነበር ሲለው የነበረው። እንደ ወንድምነት እንደ ቤተሰብነት አዎ ይባላል። አብርሃም ደግሞ እዚህ ጋር የተናገረው ነገር እንደምታዩት ጥብርር ብሎ አለ አይደለ በቃ እኔ እናንተ ታስራችሁ ማየት ፈልጋለሁ። አንተ ከሩታ ጋር ሆነህ ልጁ ያለ አባት እንዲቀር ልታደርጉት ነው እና አድርጋችሁትም አላለው። ከዛ እኔ አባቱ እያለሁለት ለልጄ ደግሞ አላንስም ብሎ ደረቱን ነፍሶ ነበር ሲናገር የነበረውን ቪዲዮ አይታችኋል። ሰፊ የሆነ ብጥብጥ ውስጥ ገብተዋል እና ኤፍሬም በዚህ ሰዓት ከሩታ ጎን መሆኑን ሳላደንቀው አላልፍም እኔ በነገራችን ላይ። ምክንያቱም የወንድሜ ሚስት ናትና የራሷ ጉዳይ ብሎ አላለም። ሰብአዊነት ስሜት ተሰምቶት ከስሯ ሆኖ ብዙ ነገሮችን አግዟታል አይደለ? ታዲያ ግን አሁን እዚህ ጋር አብርሃም እንደ ሰው እንደ ወንድምነት ይህ የተጨካከነ ዘመንን ከሚያሳየን አብርሃም እኔ ጥሩ ነኝ፣ እኔ ለሰው መልካም ነኝ ብሎ ካሰበ ብዙ ሰዎችን ይመክር ነበር። እንዲሁም ደግሞ የተጣሉትንም ሲያስታርቅም አይተናል አይደል? ይህንን ነገር ቢያነሳለት ምን ትላላችሁ? እኔ በጣም እንደውም ስህተት ነው የሰራው ብዬ ነው የማስበው አብርሽ። ምክንያቱም ወንድሙን መክሰስ አልነበረበትም። የፈለገ ነገር ቢሆን አይከሰስም፣ ወንድም ነውና የገዛ ስጋውን አሳልፎ የሰጠው አይደለ? ስለዚህ ምን እንደምታመጡ አያሃለሁ፣ እኔ ክሱን አላነሳም፣ እናንተ ታስራችሁ ማየት ፈልጋለሁ ብሎ ደጋግሞ ሲነግረው ነበረ። ኤፍሬም ደግሞ አንተ ይህንን ነገር ካላነሳልኝ እንዳልኳችሁ ቅድም መደጋገም እንዳይሆን የኔና የአንተ የወንድምነት ያበቃል ብሎታል። ስለዚህ ሌላ መዳረሻ ውስጥ ከመድረሳቸው በፊት እንደተለመደው ጋሽዬ በዚህ ጋር ቢገቡ ባይነኝ እኔ። ሲቀጥል ደግሞ እንደ ተመልካቾች እናንተም የራሳችሁን ምልከታ ትሰጡ ይሆናል እርግጠኛ ነኝ። እና መታረቅ አለባቸው፣ ክሱ መነሳት አለበት እላለሁ። ሌላው ደግሞ ወደ ፍቅርና ወደ ሄርሜላ ጋር ስመጣላችሁ በጨዋነት ደንብ የተሞላበት ንግግር ተነጋግረዋል። ነገር ግን ደግሞ መጨረሻ አካባቢ ላይም ሄርሜላ እኔ የወደፊት ባሌ የዛሬ ፍቅረኛ ብዬ እምለው ሰውን ስለሆነ ስለዚህ በእኔና ባንቺ መካከል ምንም አይነት ችግር እንዲፈጠር አልፈልግም እና አብርሃምን ተይልኝ፣ ከስሩ ራቂ እያለች ነበር ስትል የነበረው። እኔ በነገራችን ላይ ቪዲዮ አላየሁም ሰሞኑን ምን ላይ እንደነበሩ ከሩታ ጋር ምን እንደደረሱ ስለማላቅ። ነገር ግን እኔ ስለ ሄርሜላ የሆነ ነገር ለመናገር ፈልጌ ነው እዚህ ጋር። ማለቴ ፍቅር የድሮ ነች ላይ ብዙ ነገር አልፏል አይደለ? እዚህ ጋር ምን አመጣት የሚል ጥያቄ ነው ለሷ ማቀርበው። ሲቀጥል ደግሞ ፍቅርም የራሷ ልጅ አላት፣ አብርሽም የራሱ ህይወት ጀምሮ የራሱ ልጅ ያለው ሰው ነው። ሄርሜላ በድንገት በሩታና በአብርሽ መካከል የገባች ሴት ናት። ዛሬ ሄርሜላ ምን ያክል እርግጠኛ ቦታ ላይ ደርሳ ነው አብርሽን ተይልኝ ስትል የደረሰችው? እና ብቻ በአካባቢያቸው ያለው ነገር በጣም የሚደብርና የሚያስጠላ ነገር ነው የሚያየው። መጨረሻውን ለማየት ፈልጋለሁ። እናንተ ምን ትላላችሁ? የእናንተን ሀሳብ አስተያየት ስጡኝ። እሺ ቤተሰብ